ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ብያለሁ። አህባቢ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ኢንሻአላህ እንደተለመደው ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ሰላማችሁ ብዝት ይበል። ለምታበረታቱ ሙሉ ከልብ ነው ማመሰግነው እያልኩኝ ዛሬ ደግሞ ኢንሻአላህ ያው መግቢያችን ላይ ወይም ደግሞ ታምኔል ላይ እንዳያችሁት የኢትዮጵያ ነጋዴዎች በፖሊስ ተያዙ ብዬ ነው የገባሁት። ምክንያቱም አንዳንድ ጊዜ ብዙ አረብ ሀገር ያለን ልጆች በብዙ ምክንያት ገንዘባችን እየተበላ ይገኛል ማለት ነው። እሱ ምንድነው እንግዲህ ነጋዴዎች ምን ሆነው ነው በፖሊስ የተያዙት የሚባለው? ያው ስራ ነው በነገራችን ላይ ወላኪን ግን ህገወጥ ስራ ወይም ደግሞ ለህዝብ ጥሩ ነገርን አለማቅረብ ይሄ ነው ሊያስይዛቸው የቻለው ማለት ነው። እንግዲህ በአብዛኞቻችን ሊሆን ይችላል በተለይ ረመዳን በመጣ ሰዓት ብዙ ሰው ለቤተሰብ አስቤዛ ያደርጋል ማለት ነው። እዚህ ሆኖ አረብ ሀገር ሳውዲም ሊሆን ይችላል ዱባይም ሊሆን ይችላል ብር በመላክ አስቤዛ አርጉልኝ ብለው ይልካሉ ማለት ነው። እንግዲህ ከስንት አንዳንድ ናቸው ሀቀኛ ሆነው የሚገኙ ሰዎች። ብዙ ሰው ሀቀኛ አይሆንም እውነት ለመናገር ያኔ ዱንያ ስለሆነች ብዙውን ሰው ታሳስተዋለች። ጥሩ ነገር ለቤተሰብ ማቅረብ ወይም ደግሞ ጥሩ ነገር ለአማናችንን እንወጣ ብለው የሚያስቡት ብዙ ከብዙዎቹ ቢያንስ እንደው ከ10 3 4 ቢገኙ ነው እንጂ ሙሉ በሙሉ አይገኝምና ተምር፣ ዘይት፣ ስኳር፣ ዱቄት፣ መኮረኒ ወዘተ ብዙ ነገሮችን አስቤዛ በነገራችን ላይ እኛም አድርገን እናውቃለን። ነገር ግን ያው በሚታወቅ ሰው ወይም ደግሞ እዛው የራስ አቅራቢያ በሆነ ሰው ምናምን አስደርገናልና አንዳንድ ጊዜ በተለይ ደግሞ ራቅ ካሉ ሀገሮች አስቤዛ አድርጉልኝ ተብሎ የትራንስፖርት ተከፍሎ ይሄን ነገር ገዝታችሁ ለቤተሰብ ሰርፕራይዝ አድርጉልኝ ወይም ደግሞ አስቤዛ አድርጉልኝ ብለው የሚልኩ እህቶቻችን ጥሩ ነገርን ከስንት አንድ ነው የሚቀርብላቸው እንጂ እንደዛውን ለምሳሌ በረመዳን ላይ ምክንያቱም በቤተሰቦቻችን ኤክስፓየርድ ሆነና ያልሆነን አያውቁም። ለምሳሌ ተምር አሁን ኤክስፓየርድ መሆኑን ማንም ሰው አይለይም። እኛ ራሱ አናውቅም ነበር አይደል? እኛ ራሱ አሁን አረብ ሀገር ከመጣን ነው እንጂ አልናቅም። ይሄ እውነታውን ነው። እና አሁን ተምር ኤክስፓየርድ ሆነን ተምር ለቤተሰብ አሁን ወስደው ቢያደርሱ ይሄ ምን ያክል ከባድ ነው። ቤተሰቦቻችን ያን ኤክስፓየርድ የሆነ ተምር ቢበሉት ቢመገቡት በጣም ከባድ ነው አይደለ? እና እንደገና ደግሞ ቢያንስ ለቤተሰቦቻችን ብሩን ብንልክላቸው ነው የሚጠቅማቸው ሀቂቃ ማለት ነው። አስቤዛው ወይም ደግሞ ይሄ የሚገዛዛ ነገር ምናምን ገዝተን ከመላክ ይልቅ ለራሳቸው ብሩን ብንልክላቸው ራሳቸው ደስ ያላቸውን ነገር ቢገዙ ነው ለነሱም የሚያስደስታቸው እንጂ እንደውኛ ይሄንን ብለን ብናስልክላቸው ለነሱ ደስተኛ ያረጋቸው ማለት ነው አህባቢ። እና እስኪ ዛሬ ሙቪ ምን እያለ ነው የሚለውን አብረን እንከታተል ማለት ነው። አብራችሁን ቆዩ። በነገራችን ላይ ሙቪ ያው ያን ያክል ብዙ የምከታተለው ልጅ አይደለም፣ ግን አንዳንድ ጊዜ እንደው ሳየው ጥሩ ነገሮችን ሲያስተላልፍ እከታተለዋለሁኝ ማለት ነው። እንግዲህ እስኪ ምን እንደሚል አብረን እንስማ ማለት ነው። በአረብ ሀገር ሴት ነው ኸላስ መኪና የያዙት በአረብ ሀገር ሴት ነው። ቤት የገዙት ቤላ የሚገዙት ሹጋ የሚገዙት የሚሰሩት የሚበሉት የሚጠጡት ልጆቻቸውን የሚያስተምሩት ሁሉ በአረብ ሀገር ሴት ነው። በቃ ኸላስ አጭሩ እውነቱ ይሄ ነው። ይሄ ደግሞ እህቶቻችን እንዳትሉ 20 ዓመት እኔን ሙን እንደዚህ ባጭር ጊዜ ወይንም 10 ዓመት ወይንም ኸላስ የ6 ዓመት አይደለም የማወራ እስከ 21 ዓመት የኔ በ21 ዓመት ያየሁትን ነገር ነው የምነግርህ። ተደረሰብኝም ተተበላሁትም ተተበሉትም ነው የምነግርህ። እኔ ተመልከቱ እንግዲህ ተመልከቱ 20 ዓመት ሱብሃንአላህ ተመልከቱ። ስንት እህቶቻችን ናቸው እንደዚህ ያሉት? ስንት እህቶቻችን ነው የሚበሉት? በተለይ አንዳንድ ሰዎች ትንሽ እዚህ ፎሎ ያላቸው አሉ ታዋቂ ናቸውና በቃ እንደዚህ ዘይት ተምር ምናምን ያሳዩና
ከዛ በኋላ እዚህ ጋር የሚናገሩት እኮ ሌላ ነው። እዚህ ጋር 20 ሺህ ምን የሚልና ማለት እዚህ ያሉት ልጆች የትራንስፖርት አለ፣ የመሸከሚያ አለ፣ የወዛደር አለ፣ የምን አለ ይሉና ጠቅላላ 20 ሺህ ብለው 50 ሺህ ነው የሚቀበሉት። ወይ 50 ሺህ ካሉ 100 ሺህ ነው የሚቀበሉት። እዚህ ጋር መጥተው የሚናገሩት ሌላ። እኔ አንድ መድኃኒት ነው እናቴ የታማብኝ፣ አንድ መድኃኒት አንድ ከኒና ለጠለኩት ስንት አለኝ መሰለህ? 27 ሺህ ተነ ማድረሻው አለኝ እስከ 34 ሺህ ይደርሳል አለኝ። ገባ ማለት በጠያራ ነው እንደምታደርሰው ብዬ ተውኩት። እኔ ከላስ የፈለገውን ይሆናል ብዬ ትቼዋለሁ። እኔ ግን ብዙ ልጆች አሉ መድኃኒት ሱብሃንአላህ። ወላሂ እኛ አሁን ጀርመን ወላሂ ንገራችሁ፣ እኛ ሀገር ጀርመን ብዙ ጊዜ ወደ ኢትዮጵያ የሚሄድ ፍላይት ስላለ ኤርፖርት ላይ ሄዳችሁ ለማንኛውም ሰው እባክህ ይህ መድኃኒት ለቤተሰብ ነው ለእናቴ ለአባቴ ብትሉ ማንም ሰው በነፃ ነው የሚወስድላቸው። አንድ ሳንቲም አይቀበሉ። ኤርፖርት መሄድ ብቻ ነው የሚጠበቅባቸው። ገባችሁ? እና ለሁሉም ነገር አሁን የያዝከው ነገር በጣም ደስ ይላል። እህቶቻችንም ልብ ቢገዙ እንትን ቢሉ በጣም አሪፍ ነው ብዬ ነው። እንደዚህ አረብ ቤት ተገርፍጠን እንቅልፋችንን አተን ቁጭ ብለን አንበላም። ቁጭ ብለን እንቅልፍ እያመረን እየተነሳን ነው የምንሰራው። እየተሰደብን እየተገፈተርን ነው የምንሰራው። ስለዚህ ገንዘባቸውን ቢይዙ ይሻላል ብዬ ነው የማስበው። እህቶቼ የተሳሳትኩት ነገር ካለ በጣም ይቅርታ እላለሁ። እውነቱን ነው የተናገርሽው። ይሄን ነው የምለው። አያችሁ፣ ይሄ ነው እውነት። አሁን የዚች ጋር ወላሂ እኔ ከነዚህ እህቶቼ ምንም ነገር ማገኘው ነገር የለም። እኔ ምንም አልፈልግም። አልሐምዱሊላህ ጥሩ ሀገር ነው የምኖረው። አላህ ጥሩም ስራ አለኝ፣ ሁሉ ነገር አልሐምዱሊላህ። ግን እህቶቼ ደግሞ እንደዚህ ሲበሉ በማንም ሲታለሉ በጣም ያሳዝናል። በጣም በእውነት ለመሰላችሁ እነዚህ በተለይ እንደ አዲስ አመት 2 አመት የሆናቸው ልጆች በባህር የመጡት ምንም ነገር የሚያውቁት ነገር የላቸውም። ሰርተው ይዘው መጥተው አስቀምጡልን ብለው ይሰጧቸዋል። ሰርተው ይዘው መጥተው ከላስ ለቤተሰብ ላክልን ይሄን ያህል ብር ይሏቸው፣ ይሄን ያህል የባንክ ይቆርጣል ይሏቸዋል፣ ይቆርጧቸዋል። በቃ አጭሩን በቃ ተሰሩት ደመወዝ ላይ ትንሽዬ ናት የምትቀራቸው። ስለዚህ እኔ እንደኔ ተሆነ አስተያየት እዚህ ላይ ቢያርጉላቸው እነዚህ ልጆች ከላስ ይሄን ሁሉ በረሃ ቆርጠው የመጡት ያልፍልናል ብለው ነው። መቼም ማንኛውም ሰው ወዶ ሰው ሀገር የተሰደደ ሰው የለም። አይ በቃ ሌላ አማራጭ የላትም ትከፍላለች ብለው እኮ ነው። በቃ ሌላ አማራጭ በቃ ካልከፈለች ምን ጥቅም አላት? እለት ውጪ ስለሚላት ከኪራይ ቤት ውጪ ስለሚላት ከላስ አማራጭ የላትም። ያለውን ብር ከፍላ ነው የምትወጣው። ይሄ ነው የሚያሳዝነው። ሌላ አማራጭ የላትም። 50 ሺህም 30 ሺህም የፈለግኩት ልጠይቅ ሰጠኛለች። ደግሞ ይሄ ለምን ሌላ ቦታ ደግሞ በርካሽ ሌላ ቦታ አይታ መሰለን ሌላ ቦታ እሱ ተላት በኋላ ሌላ ቦታ በርካሽ አይታ ተላካች። በቃ ውጪ ነው ሀላስ ሂጅ እዛ ሀላስ ሌላ ነገር የለም። ስለዚህ ምንም አማራጭ የላትም። ገብቶሃል? ለመሰላችሁ እህቶቼ እኛ ሁሌ እኔ አሁን በእውነት ለመናገር ሰልችቶኛል። ሁሌ አረብ ሀገር ያሉ እህቶቼ መብት የለም። ሁሌ በተለይ ሳውዲ አረቢያ ያሉት ሁሌ እንደተጨቆኑ ነው። ሁሌ እንደዚህ ነው። በደላላ በኤጀንሲ በምን ሁሌ ስቃይ ነው። እኔ ባለፈው አንድ ቪዲዮ ሰርቼ ሳውዲ ይዘጋ እህቶቻችን እየተበደሉ ነው፣ ብዙ ነገር እየደረሰባቸው ነው፣ መብት ለእነሱ ያስፈልጋል፣ ድምፅ ሆኑላቸው ስል ማንም የለም። ገባችሁ? እኔ ምን አገባኝ? እኔ ሁሉም እኔ ራሴ ኖሮ ጥሩ ከሆነ ራሴ ካለፈልኝ ነገር እንደፈለገች ሰው ነው የሚለው። በአሁኑ ሰዓት ላይ አያችሁ ሰው በመሆኗ እንድትከበር የሚፈልግ የለም። በአሁኑ ሰዓት ላይ ሁሉ የራሱ ሀጃ ነው። ስለዚህ መደጋገፍ አለባችሁ፣ አንድ ላይ መሆን አለባችሁ። አንድነት ፓወር አለ። እኔ አረብ ሀገር ላይ እያለሁ እኔ ብቻዬን ለሰው ምንም አይደለሁም ማለት ነው። እኔ ለብቻዬ ተቀምጬ መሰለን እኔ ተተመቸኝ ብዬ ሁሉን ነገር ብቶ ብዙ እህቶች ሲጎዱ እያየሁኝ ነገ ጧት ዛሬ የተመቸኝ ሰው ነገ ጧት ሊጎልብኝ ይችላል። ጎሎብኝ ማይቼዋለሁኝ። ገብቶሃል? ስለዚህ መገዳደፍ አለባቸው ነው የምለው። እና ይቅርታ ከላስ አሁን እኔ ልውጣ፣ አውጣኝ። አመሰግናለሁ ስላስገባኸኝ። ታንኪው ስማጅ አላህ ይጠብቅሽ። ስላገኘሁሽም ደስ ብሎኛል። ሰላም አለይኩም። መልካም እንግዲህ እንደሰማችሁት ነው። እኔ ዝም ብዬ እየቀባጠርኩ አይደለም፣ ከኔ አይደለም ማወራው፣ ሐቂቃው ይሄ ነው። እኔ ወላሂ እችን እህቴን አላቃትም፣ እሷ ትከተለኝ ይሆናል። እኔ አላቃትም። ለመጀመሪያ ጊዜ ነው ከእሷ ጋር ያወራሁት። ልክ ነኝ አይደለሁም እህቴ?
በጣም ብዙ እህቶቻችን እንደዚህ ያሉ እንደዚህ መከራ ስቃይ ሁሌ እንደተጭበረበሩ ይመጣል። አንዱ እንደዚህ ብሎ ገንዘቧን ያሽላታል። በየጊዜው እህቶቻችን ብራቸው እየተበሉ ነው። እኔ ጋር ይመጣል። በውስጥ ብሬን ወሰደብኝ ሀዋሌ ለእናቴ አንዴ 2 ልኬ ነበር በሱ አድርሶልኛል። ከዛ ጓደኞችሽን አናግሪ ብሎኝ 4 ጓደኞችሽን አናግሬ የእነሱን ብር ተቀብዬ ሰጥቼው ጉድ ሆንኩኝ። ሙቤ እንደዚህ ነው ሁሌ በእናንተ እሱ። ከዛ ከአንቺ ገንዘብሽን ከቀማሽ በኋላ ምን ያደርጋል? ሄደው ምሳውን ይበላል። ዛሬ እንግዲህ ምን ይላሉ? ዛሬ እንግዲህ ከአንዲት ከአረብ ሀገር አለች የታጨደች፣ በሷ እንግዲህ ይበላል ይቀማል ምናምን ይሉና ፏ በትን ይላሉ። ምስኪን እሷ ግን ያን ገንዘብ ሽንት ቤት አጥባ የአረብ ፊት አይታ ነገር አይታ ያገኘችውን ገንዘብ ነው። እንዲህ እያደረጉ አትሞኙ፣ ንቁ። ይሄ አስቤዛ 50 ሺህ 40 ሺህ ይልሽና እየተቀበለ ለምንድን ነው እህቴ አንቺ ያን ብር ለእናትሽ የሚያስፈልግ ረመዳን አስቤዛሽን ግዢ እሺ ብለሽ ስጫትና እናትሽ ራሷ ሄዳ ትግዛ። እንደዚህ ሌቦች ለምን ያስደርሻል? ለምንድን ነው አንቺ 30 ሺህ 50 ሺህ ከፍለሽ የ10 ሺህ ብር አስቤዛ ገዝቶ ለእናትሽ ምሰጧት? ለሂዷ ለአንዳንድ ነገር ታደርገዋለች። አትሞኙ። እዚህ ጋር መጥተው እንደዚህ የሁላችሁ ተምር የሁላችሁ 10 ሊትር ዘይት የሁሉ ዕቃ በ50 ሺህ በ10 ሺህ ልሽና በኋላ የትራንስፖርት የወዛደር የምናምን ብሎ 50 ሺህ ይቀበልሻል። ተው እህቶች ተው። እንደዚህ የመሰሉ ደግሞ አላህን ፍሩ። በ10 ብር ወይ በ100 ብር ተምር ገዝተህ በ1 ሺህ ብር ምትሸጣለህ። አረ ተው። የተበላሸ ተምር ምሸጡ አላችሁ። የተበላሸ ተምር አስቀምጣችሁ ያለፈው አመት ረመዳን ላይ ያስቀመጣችሁትን አስቤዛ ፋሚሊ እናደርሳለን ለቤተሰብ እናደርሳለን ብላችሁ እስከ ዛሬ ያስቀምጣችሁት ያለፈው አመት አሁን ላይ የሚሸጡት ሰዎች አላችሁ። የላችሁም? አላችሁ። ያለፈው አመት ገዝተው አስቀምጠው እናተርፋለን ብለው የቀራል ምን ይላል? ያ በቃ የሚቀረውን ደግሞ በሚቀጥለው ረመዳን አስባችሁታል? እንደዚህ የሚሰሩ አሉ። ተጠንቀቁ እህቶች። ስለዚህ አንቺ ብርሽን ወስደሽ ለእናትሽ እማዬ ይኸው 30 ሺህ ይኸው 20 ሺህ አስቤዛሽን ግዢ፣ ረመዳን ላይ ዱዓ አድርጊልኝ፣ ላባዬም እንዲህ ጀለቢያ ገዝተሽ ላኪለት፣ ለእናትሽ ጥሩ ደሪያ መስገጃ ስግደሽ ላኪ፣ አብረሽ ደግሞ የተወሰነ ከሳንቲም ላኪላችሁ አስቤዛ ከምትልኪ። እነሱ ወስደው ለአባትሽ ጀለቢያ ይልና ባለ 10 ሪያል ጀለቢያ ይገዛና ለጀለቢያው 10 ሺህ ይቀበልሻል ወይ 5 ሺህ ይልሻል። ባለ 10 ሪያል እኮ ጥሩ ጀለቢያ አይደለም ለአባትሽ የሚገዛለት። ወላሂ 10 ሪያል ወይ ሰላጅ መስገጃ ሸርፈፍ ብላ ትሰጥችና ይሄኔ ባለ 50 ሪያል ሂደ ባለ አቡ 50 ሪያል ትገዛና እንግዲህ 5 ሺህ ብላ ትቀበልሻለች ካንቺ። እንዲህ ነው የሚሸክሉባችሁ። አንቺ ራስሽ አትገዢም እንዴ? ለአባትሽ ላኪ። አሁን ሀገራችን ላይ ሁሉ ነገር አለ አልሐምዱሊላህ። ጀላቢያውም ምኑም ሁሉ ነገር አለ ሀገራችን ላይ ከአረብ ሀገር የገባ። ስለዚህ ገንዘቡን ላኪላቸው ለእናትሽ ለአባትሽ ልከሽ እንኪ ኡሚ ዱዓ አድርጊልኝ ይኸው ብለሽ አስቤዛም ገዝተው የሚያስፈልጋቸው ራሳቸው ይገዙ መርጠው ይሻልሻል። ይሄ የኔ ምክር ነው። እዚህ ጋር አሁን ብዙ ሰዎች እንደምትጠሉኝ አውቃለሁ፣ ግን ጥሉኝ። ሀቅ ነው። ሀቅም ጊዜም ቢሆን ትመራለች። ወደዳችሁም ጠላችሁም ዋጧት። ለምን አረብ ሀገር ያለች እህቶቻችን የእናንተ መሸቀያ የእናንተ መኪና መቀየር አይደለችም። ለምን ስንት ልጆች እኔ ባለፈው ማራሳት አንድ የተቻለ ስንት አመትሽ ነው ስላት 10 አመት አግብተሻል? አረ አላገባው ሞቤ። ለምን? አይ መቃውን ባለ ሞቤ እድሜ ሄደ። ለምን? ለእናቴ ለአባቴ ለእህቴ ለአክስቶቼ ለትናንሽ ወንድሞቼ ስል እድሜ ሄደ። ከአሁን በኋላ ምን አረብ ሀገር የሁሉ አመት ቆይቼ ምን ትዳር አለች። እንዲህ ነው አያችሁ፣ እንዲህ ነው አረብ ቤት ስትለፋ ወንድሟን ስታስመጥ ለአባቷ ስትል እንዲህ ነው እድሜ የሚያልቀው። በዛ ላይ ደግሞ እንደዚህ የሚያጭበረብሩም አሉ። የረመዳን አስቤዛ እያሉ ሀዋ ላይ ይበሏታል። ምን ይሏታል? ወላሂ ሙሽኪላ። ይሄን ነው የምለው። እንግዲህ እህቶቼ አላህ ይጠብቃችሁ፣ ራሳችሁን ጠብቁ። አደራ አትታለሉ። ሚዲያ ላይ ሌባው እንደው
ጥሩ ሰው ሚዲያ ላይ እንደው 10% የቀረው 90% ሌባ አጭበርባሪ ነው። እመኑ 10% ጥሩ ሰው ብታገኙ ነው ሀቅ የሚናገር። ለምን ነብያችን ሰለላሁ ዐለይሂ ወሰለም ዘመን ይመጣል አሉ ውሸታሙ እንደ እውነተኛ የሚታይ እውነት የሚናገረው ደግሞ እንደ ውሸታም የሚታይ ጊዜ ይመጣል አሉ። እስኪ አሁን እዚህ ጋር ወጥተው ውሸታም የሚዋሹ ውሸት የሚናገሩትን እናት የሚሳደበውን አባት የሚሳደብ ባለጌውን ስዳደጉን በሺ የሚቆጠር ሰው ይወጣል። ገባችሁ? አያችሁ አይደል? ውሸታም ሀቅ ግን የሚናገር ሰው ጊዜም እንደዚህ ነው። ስለዚህ ራሳችሁን ተጠንቀቁ፣ ራሳችሁን ጠብቁ፣ አትታለሉ። እሺ በኋላ አስቤዛ እናደርሳለን እያሉ ያለፈው አመት መካዚን ውስጥ ያስቀመጠውን ተምር ወስዶ ለእናትሽ ይሸጥልሻል። የባሰ እናትሽና አባትሽ እንዳይታመሙብሽ ተጠንቀቂ። አሉ ተመልከቱ፣ ይሄን ተምር ላሳያችሁ። ተመልከቱ፣ ይሄ እንግዲህ ተመልከቱ፣ ይሄን ተምር ብለው ሊሸጡት የነበረ የተቀመጠ ነው ለረመዳን። ውስጡ ትል ነው ያለው፣ ትል ተመልከቱ። ይሄ ረመዳን 250 ካርቶን መካዚን ውስጥ የተገኘው ተመልከቱ። ይኸው በፖሊስ 250 ካርቶን በጭነት መኪና አምጥተው ማለት ነው። ተመልከቱ እንግዲህ ይኸው በጭነት መኪና ይኸው ለረመዳን ተምር ነው ብለው አያችሁ። ይሄ ሁሉ ተምር እንግዲህ አሁን ፖሊስ ባይዘው ኖሮ ይሄ ሁሉ ተምር ለረመዳን ይሸጡትና የተበላሸ ተምር ይኸውልህ ትል ነው ውስጡ ያለው። እንዲህ ነው የሚያደርጉት። አንቺ ደግሞ ወስዶ ለነዛ በርካሽ ዋጋ ይሸጥላቸዋል። እንግዲህ ይመጣና አንዱ ደግሞ ይገዛና ከማንም ከዛ ይገዛና እንግዲህ የረመዳን አስቤዛ ይልና ወስዶ ለእናት ለአባትሽ ይልክልሻል። ከዛ ይታመማሉ። ለምን? ራሳቸው መርጠው አይተው ይግዙ። ለምን? ተጠንቀቁ እህቶች። እንደዚህ ደግሞ የምትሰሩ አላህን ፍሩ። ሰሃቦች ድሮ በዚህ ወር ላይ በዚህ ሻዕባን ላይ ምን ያደርጉ ነበር? ዘካቸውን ያወጡ ነበር። ሁሉም ረመዳን ላይ ማንም እንዳይረባው፣ ሁሉም ማፍጠሪያ እንዲኖረው፣ ቤቱ ባዶ እንዳይሆን አስቤዛ የረመዳን እንዲገዙ ዘካቸውን በዚህ ወር ላይ ሻዕባን ላይ ያወጡ ነበር ሰሃቦች። አሁን ግን የኛ ሀገር ሀብታሞች እቃ ይገዙና መካዘን ይወሽቁታል፣ አውጥተው ረመዳን ላይ ይሸጡታል። ወይም ያለፈው አመት ያስቀምጡትን አሁንም ካልተሸጠ አሁን አውጥተው ይሸጡታል። ሀከዛ በጣም ያሳዝናል። ምን አይነት ዘመን እንደደረስን። ሐስቡነላህ ወኒዕመል ወኪል። እህቶች የተጠንቀቁ። በማወቅም ባለማወቅም እዚህ ጋር በንግግር ያስቀየሙካችሁ ሰው ካለ አፉ በሉ። የሰው ልጅ ላይ ልሳሳት እችላለሁ። በዚህ ነገር ላይ የሚጨምሩት ነገር አለ? አንድ ሰው ልጋብዝ። የሚጨምሩት ነገር አለ? ለእህቶቻችን እንደ ጥንቃቄ የምታስተላልፉት ነገር አለ? የሚጨምሩት ነገር አለ? በዚህ ነገር ላይ አሁን በተናገርኩት ነገር ላይ ስራ ላይ ነኝ፣ ጊዜ የለኝም። አፉ በሉኝ። አለ ጀማው ላስገባችሁ ካለ አላችሁ ጻፉልኝ። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ